ሰላም የተወደዳችሁ ያህያሉ የሉል እግዚአብሔር ቤተሰቦች እንዴት አመሻችሁ? እንደምንስ እስከዚህ ሰዓት ቆያችሁ? እንግዲህ ሰዓቱ አለፍ ስላለ መሽ ብዬ ነው። እግዚአብሔር በወደደና በፈቀደ መልኩ አርቱ ሰማዕቷ ቅድስት አርሴማ ቤተ ክርስቲያን ነኝ ዛሬ። እኔ ካገኘሁት በረከት ላካፍላችሁ። እንደምታዩት ይሄው ይሄ የሰማዕቷ ቅድስት አርሴማ መግቢያ በር ነው። ገና እየተሰራ ነው ያለው። አካባቢ ይሄንን ይመስላል። የሚገኘው ናዝሬት ውስጥ ነው። ትንሽ ከከተማው 20 ደቂቃ ያስኬዳል ብዬ አስባለሁ። አካባቢ ይሄንን ይመስላል እንደምታዩት ማለት ነው። በጣም እጅግ የሚገርም ነው። ጓሮ ላይ ነው። ትንሽ እንትን የሚለው ኔትወርክ አይሰራም። ኔትወርክ ብዙ የለም ወጣ ካላለን በስተቀር እንደምታውቁት ምናልባት በሶሻል ሚዲያ ላይ ልታውቁት ትችላላችሁ። አብዛኛው በጉዞ ነው የሚመጡት ወደዚህ። እዚህ የሚገኙ 8 ጸበል ወይም ደግሞ የእግዚአብሔር አብ፣ የመድኃኔዓለም፣ የቅድስት ድንግል ማርያም፣ የሰማዕቷ ቅድስት አርሴማና የእስትንፋሰ ክርስቶስ፣ የኪዳነ ምሕረት እንዲሁም ደግሞ የሊቀ መላእክት የቅዱስ ገብርኤልና ቅዱስ ሚካኤል ጸበል፣ የእንፋሎት ጸበል ማለት ነው። ብዙ ጊዜ እንግዲህ እኛ ውሃ ነው አይደል የምንጠመቀው? ጸበል የውሃ ነውና እዚህ ደግሞ በእሳት በእንፋሎት ነው የሚያጠምቁት። እጅግ የሚደንቅ የሚገርም ነው። እስቲ በትንሹም ቢሆን ላስጎበኛችሁ። እዚህ ቦታ መጣችሁ በረከትን እንድታገኙ ሰማዕቷ ቅድስት አርሴማ ትፍቀድላችሁ። ሙሉ በሙሉ መቅረጽ ባልችልም እዚህ አካባቢ ያለው ሁኔታ ይሄንን ይመስላል። አገሩ ሰላም ነው፣ አካባቢው ሰላም ነው፣ አየሩ ደስ ይላል። ናዝሬት በሙቀት ነው የምትታወቀው። እዚህ ግን ንፋስ አለ፣ ብርድ አለ። ወደዚህ የሚመጣ ሰው ተዘጋጅቶ ማምጣት አለበት። እስቲ በሩቅም ቢሆን ወደ ጸበሉ ስፍራ ትንሽ ላስጎበኛቸው። ከዛን ደግሞ ወደ ቤተ ክርስቲያን እንሄዳለን ማለት ነው።